አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ የተከበራችሁ ውድ የኢትዮ ሰዎች ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ከዚህ ሰዓት ጀምሮ እናንተ ማቅረብ እንጀምራለን። በቅድሚያም አርዕስተ ዜናዎችን። በሰሜን ኢትዮጵያ ወታደራዊ ውጥረቱ መንገሱን ተከትሎ የዓለም ጤና ድርጅት ዶክተር ቴዎድሮስ አዳኑ የተማጽኖ ደብዳቤ አቀረቡ። ጀነራሉ አልተስማማውም ሲሉ ተናገሩ። የኢትዮጵያ መከላከያ ሰራዊት ምክትል ኤታማዦር ሹም ጀነራል አበባው ታደሰም መከላከያ ሰራዊት ቅዳሜና እሁድ የሰሜን እዝን የሚገኝበት ቦታዎችን በሙሉ ይቆጣጠራል ብለው በተናገሩበት ወቅት ጀነራል ታደሰ ወረደ እኔ አልተስማማሁም፣ የኢትዮጵያ መከላከያ ሰራዊት ትግራይን አይረግጣትም ሲሉ ተናገሩ። የአማራ ፋኖ ብሔራዊ ንቅናቄ በሁሉም ቀጠናዎች የሚገኙ የአገዛዙ ኃይል የምረት አዋጁን ባወጣው መሰረት በርካታ የሚኒሻና የመከላከያ የፖሊስ አባላት ወደ ፋኖ ጥሪውን ተቀብለው እየተቀላቀሉ ተነገረ። በዚህም 14 የሚኒሻና አድማ ብተና አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸው ተነግሯል። ዝርዝሩን ታደምጡታላችሁ። የጸጥታ ችግር ባለባቸው አካባቢዎች የመራጮች ምዝገባ ቁሳቁስ ስርጭት ይካሄዳል ሲል የኢትዮጵያ ምርጫ ቦርድ በዛሬው ዕለት አስታወቀ። የአሜሪካ ጠቅላይ ፍርድ ቤት የትራምፕን የቀረጥ ጭማሪ ደንብ ውድቅ አደረገ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአነጋጋሪነታቸው አሁንም ቀጥለዋል። በተለያዩ ሀገራት ሸቀጦች ላይ የጣሉትን የቀረጥ ወይም የታሪፍ ጭማሪን የሀገሪቱ ጠቅላይ ፍርድ ቤት ውድቅ ማድረጉን በዛሬው ዕለት ተነግሯል። ከሞት በኋላ የሚቀጥል የማህበራዊ ሚዲያ ተሳትፎ የሜታ አዲስ አወዛጋቢ የፈጠራ ውጤት በዛሬው ዕለት ይፋ አድርጓል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮሜንት በመስጠት አብራችሁ እንድትሆኑ እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቻችን እናልፋለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ የምረት አዋጅ የተቀበሉ 14 የሚኒሻና አድማ ብተና አባላት ከነሙሉ ትጥቃቸው ፋኖን ተቀላቀሉ። የአማራ ፋኖ ብሔራዊ ንቅናቄ ባወጣው የምረት አዋጅ መሰረት የብልጽግናው አገዛዝ ስልጣን ማስጠበቂያ የነበሩ 14 የሚኒሻና አድማ ብተና አባላት በበላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተ ኮር ጉና ክፍለ ጦር ስር የአንድ አቤት ብርጌድን መቀላቀላቸውን ክፍለ ጦሩ በህዝብ ግንኙነት በኩል ይፋ አድርጓል። የምረት አዋጁን የተቀበሉት የአገዛዙ ወታደሮች በተሳሳተ መንገድ ከጨፍጫፊው ስርዓት ጋር ተሰልፈን ህዝባችን ስንገድል ስናስገድልና ስናሰቃይ በመቆየታችን ተጸጽተናል ያሉ ሲሆን አሁን ላይ ግን ለህዝባቸው ውድ ህይወታቸውን በመገበር ጭምር ለመካስ ተዘጋጅተናል ብለዋል። ከአማራ ፋኖ ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር የ7 ለ7 ክፍለ ጦር የቀረበ ጥሪ። እንደሚታወቀው የአብይ አህመድና የስርዓቱ ቀንበር ተሸካሚ ብአዴን አማራን ከምድረ ገጽ ለማጥፋት ሌት ከቀን እየሰሩ እንደሆነም መላው የዓለማችን ህዝብ የሚያውቀው የምድር ሀቅ ነው። በመሆኑም ይህ ስርዓት ለአንዴና ለመጨረሻ ጊዜ ለመጣል ሰራዊታችንና የጦር መሳሪያዎችን እያዘመን ወደፊት በብርሃን ፍጥነት እየገሰገስን እንገኛለን። ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ የምረት አዋጅ ጥሪ ማቅረብ ይታወቃል። ሆኖም ጥሪ ተደርጎላቸው ለመጡት በዝግጅት ላይ ያላችሁ የመከላከያ አባል፣ የአድማ መከላከል፣ የሚኒሻና ማንኛውን በፖለቲካ እንደ መክሊታችሁ በብልጽግናው ስርዓት ውስጥ የምትገኙ እንዲሁም ከመከላከያ ተመላሽ፣ ከአድማ መከላከል ተመላሽ፣ ከህዝብ ፖሊስ ተመላሽ፣ ከሚኒሻ ተመላሽ የሆናችሁና ከዚህ በፊት በፋኖ አደረጃጀት ቆይታችሁ አሁን በተለያዩ ጉዳዮች ከትግል ርቃችሁ የቆያችሁ በሙሉም ከየካቲት 12 2018 ዓ.ም ጀምሮ ለተከታታይ 15 ቀናት የ7 ለ7 ክፍለ ጦር በሚገኝባቸው ቀጠናዎች እንድትገቡ ሲል ጥሪ አቅርቧል። ከሁለት እዞች በተወጣጡ ውስን ሻለቃዎች በተደረገው የቅንጅት ውጊያ የብልጽግናው ሰራዊት እየተገረፈ መሆኑን ኮሩ በላከው ግንባር መረጃ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን በወሎ ቤተ አማራ ደገር ቀጠና በአገዛዙ ሰራዊት ላይ በዛሬው ዕለት ከረፋዱ 3 ሰዓት ጀምሮ ባደረገው የቅንጅት ተጋድሎ ድል እየተቀናጀም ይገኛል። መነሻውን ከከለላ ወረዳ በማድረግ ልዩ ስሙ ሌንጮ በተባለ አካባቢ የሚገኘው የአርበኞች ጦር ሰራዊት የማፈን ዓላማ አንግቦ ባደረገው እንቅስቃሴ ከረፋዱ 3 ሰዓት ጀምሮ ከአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝና ከአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ የተወጣጡ ውስን ሻለቆች በከላላው እና ደንገር ዋዋሳኝ ስፍራ ላይ ቆርቄና ሌንጮ በተባለ ቦታዎች ላይ ያገዛዙ ሰራዊት በአንድነት ባደረጉት ተጋድሎ አይቀጡ ቅጣት እየገረፉት መሆኑን ኮሩ ባውደ ውጊያ መረጃው አረጋግጧል። በዛሬው ልዩ ቅንጅት ተጋድሎ ጀግናው ከአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር የታደለ
ጠና ሁለተኛ ሻለቃና የንጉስ ሚካኤል ኮር ከሳጅን አደማሊ አባናዳው ክፍለ ጦር የተገኙ ሻለቆች የአንበሳውን ድርሻ በመውሰድ የብልጽግናውን 84ኛ ክፍለ ጦር በሚገባ በመግረፍ ወደ መጣበት ከላላ ከተማ እያፈገፈገ ይገኛል። ይህ ዜና እስከተጠናከረበት እኩለ ቀን ድረስ እየተደረገ ባለው የተቀናጀ ውጊያ የአገዛዙ ዘራፊ ሰራዊት ከፍተኛ ጉዳት ሲያስተናግድ፣ ጀግናው የአማራ ፋኖ በዜሮ መስዋዕትነት የውጊያ የበላይነትን መያዙን ኮሩ በግንባር መረጃው የገለጸ ሲሆን ጠላት በጣለው የዘፈቀደ የሞርተር ቅንቡላ አንድ የአርሶ አደር አህያ ሲገደል ውጊያው ተጠናክሮ መቀጠሉን የአጼ አምደ ጽዮን ኮር አስታውቋል። ወደ ሌላው ዝርዝር መረጃዎቻችን ስናልፍ በሰሜን ኢትዮጵያ ወታደራዊ ውጥረት መንገሱን ተከትሎ የዓለም ጤና ድርጅት ዶክተር ቴዎድሮስ አዳኑ የተማጽኖ ደብዳቤ አቀረቡም። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኑ ለሰላም ቅድሚያ እንዲሰጥ ጠይቀዋል። ጦርነት ትርፍ ሞት፣ ጥፋት፣ መፈናቀልና ረሃብ ብቻ ነው ያሉት ዶክተር ቴዎድሮስ ፖለቲካዊ መፍትሄ ሁሌም አለ፣ እውነተኛ ጀግኖች ሰላምን ይመርጣሉ፣ ለሰላም ዕድል እንስጥ በማለት ጥሪ አቅርበዋል። በተመሳሳይ ጀነራሉ አልተስማማውም ሲሉ ይፋ አደረጉ። መከላከያ ሰራዊት ትግራይ እንዲገባ አልተስማማውም ሲሉ ጀነራል ታደሰ ወረደ ገለጹ። ሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ተስማምቷል በመባሉን አስተባብለዋል። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ጽህፈት ቤቱ ባወጣው መረጃ መከላከያ ሰራዊት በትግራይ ክልል በሚገኙ የቀድሞ የሰሜን እዝ ካምፖች እንዲሰፍር አለመስማማቱን አስታውቀዋል። የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስቱ ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው ብሏል። ባለፉት ቀናት የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንደሚገባ ለጊዜያዊ አስተዳደሩ ማሳወቁ የሚገልጹ መረጃዎች ሲሰራጩ ነበር። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ በጉዳዩ ላይ የተሰጣቸውን ትዕዛዝ ለማስፈጸም መስማማታቸውን በማህበራዊ ሚዲያዎች በስፋት በተሰራጨው መረጃ ላይ ተገልጿል። ይሁን እንጂ የጀነራል ታደሰ ጽህፈት ቤት የካቲት 14 ቀን 2018 ዓ.ም ባወጣው መረጃም የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት በሰሜን እዝ ካምፖች እንዲሰፍር ተስማምቷል መባሉን አስተባብለዋል። ወደ ሌላ መረጃችን ስናልፍ የጸጥታ ችግር ባለባቸው አካባቢዎች የመራጮች ምዝገባ ቁሳቁስ ስርጭት ይካሄዳል ተባለም። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ስራውን ለማከናወን በሀገሪቱ ያሉ ጸጥታ ሁኔታዎች አረንጓዴ፣ ቢጫ፣ ቀይ የተፈረጁ የምርጫ ክልሎችና የምርጫ ጣቢያዎችን ለይቶ እየተንቀሳቀሰ መሆኑን መግለጹ ይታወሳል። ከቀናት በኋላ ለሚጀምረው የመራጮች ምዝገባ የጸጥታ ችግር ባለባቸው አካባቢዎች የመራጮች ቁሳቁስ ታሰራጫላችሁ ወይ? ካሰራጫችሁስ እንዴት? በሚል ከጋዜጠኞች ለቀረበው ጥያቄ የቦርዱ የሎጂስቲክ ክፍል ኃላፊ አቶ መላኩ አሉላ ተከታዩን ምላሽም ሰጥተዋል። እኛ እሸጋ 100% ነው የምናከናውነው። አሁን ያለንበት ደረጃ የእሸጋ ነው፣ የስርጭት ደረጃ አይደለም። ስለዚህ የጸጥታ ችግር ያለባቸው፣ የጸጥታ ችግር የሌለባቸው ሙሉ ለሙሉ እሸጋ አሁን እናከናውናለን ብለዋል። ስርጭቱን ግን ሙሉ ለሙሉ የቦርዱ ኦፕሬሽን ክፍልና ቦርዱ በሚመሩት መልኩ መውጣት ያለባቸውና መሰራጨት ያለባቸው በሚሰጠው አቅጣጫ መሰረት ነው ስርጭቱ የሚከናወነው ብለዋል። አሁን ባለንበት ደረጃ እሸጋ ሙሉ ለሙሉ መከናወን አለበት ብለን የእሸጋ ሂደት ላይ ነው ያለነው ሲል ምላሽ ሰጥቷል። የአሜሪካ ጠቅላይ ፍርድ ቤት የትራምፕን የቀረጥ ጨማሪ ደንብ ውድቅ አደረገ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተለያዩ ሀገራት ሸቀጦች ላይ የጣሉትን የቀረጥ ወይም የታሪፍ ጭማሪን የሀገሪቱ ጠቅላይ ፍርድ ቤት ዛሬ ውድቅ ማድረጉን ዶቼ ቬለ ዘግቧል። ወግ አጥባቂ ዳኞች የሚበዙበት የአሜሪካ ጠቅላይ ፍርድ ቤት ፕሬዝዳንት ትራምፕ የምጣኔ ሀብት አጀንዳቸው ገቢር ለማድረግ የሚጠቀሙበት የስልጣን መሳሪያ አግዷል። ትራምፕ ሀገሪቱን በቀረጥ ጭማሪ ለመቅጣት ለመበቀልና የሚፈልጉትን እንዲያደርጉ ለማስገደድ የሚጠቀሙ ዓለም አቀፍ አስቸኳይ የኢኮኖሚ ስልጣን የተባለው ደንብ ነው። የአሜሪካ የመጨረሻ ፍርድ ቤት ዳኞች ዛሬ 6-3 በሆነ ድምፅ ባጸደቁት ውሳኔ ግን ትራምፕ ተጨማሪ ቀረጥ እንዲጣሉ የአይኤኤፒኤ ደንብ ስልጣን አይሰጣቸውም። ፕሬዝዳንቱም በተባለው ደንብ መሰረት በሀገሪቱ ላይ እንዳሻቸው የቀረጥ ጭማሪ መጣላቸውን ከዚህ ቀደም አንድ የአሜሪካ የበታች ፍርድ ቤት ህገወጥ በማለት ቀረጥ መጨመሩ እንዲቆም ወስኖም ነበረም። ይሁንና የትራምፕ አስተዳደር ለጠቅላይ ፍርድ ቤቱ አቤት በማለት ውሳኔውን አልጸናም ነበረም።
በመጨረሻም ከሞተ በኋላ የሚቀጥል የማህበራዊ ሚዲያ ተሳትፎ የሜታ አዲሱ አወዛጋቢ ፈጠራ በርካቶችን እያነጋገረ ይገኛል። የፌስቡክና ኢንስታግራም እናት ኩባንያ የሆነው ሜታ ተጠቃሚዎች ከዚህ ዓለም በሞት ከተለዩ በኋላ የእነሱን ድምፅ የአጻጻፍ ስልትና ባህሪ በመኮረጅ በማህበራዊ ሚዲያ ላይ የሚቆዩበትን አዲስ ቴክኖሎጂ ይፋ አድርገዋል። እንደ አውሮፓውያን አቆጣጠር በ2023 የተመዘገበውና በቅርቡ የፈጠራ መብት ፔተንት የተሰጠውን ይህ ቴክኖሎጂ አንድ ተጠቃሚ በሕይወት እያለ የጻፋቸውን ጽሑፎች፣ አስተያየቶች፣ የላካቸውን መልእክቶችና ምርጫዎቹን በማጥናት የግለሰቡን ማንነት የሚወክል የቋንቋ ሞዴል ይቀርጻል። ይህ የተራቀቀ ሞዴል ተጠቃሚ በሌለበት ወይም በሞት በሚለይበት ጊዜ አዳዲስ የገጽ ላይ ጽሑፎችን ማጋራት፣ ለጓደኞቹ አስተያየት መስጠትና በውስጥ መስመር የሚላኩ መልእክቶችን መመለስ እንደሚችል በሰነድ ላይ ተገልጿል። በተጨማሪም የግለሰቡን ድምፅና ምስል በመጠቀም የቪዲዮ ጥሪዎችን የማድረግ አቅም እንዳለውም ተጠቁሟል። የሜታ ቴክኖሎጂ ዋና ኦፊሰር አንድሬው ቦርስዋርዝ ስም በዋና ፈጣሪነት የሰፈረበት ቢሆንም ኩባንያው በአሁኑ ወቅት ቴክኖሎጂውን ወደ ሥራ ለማስገባት እቅድ እንደሌለው ገልጿል። የሜታ ቃል አቀባይ ለቢዝነስ ኢንሳይደር እንደተናገሩትም ኩባንያው ይህንን ሐሳብ ወደ ትግበራ ለመቀየር ምንም አይነት እቅድ የሌለው ሲሆን የፈጠራ መብት ያስመዘገበው ሐሳብን በባለቤትነት ለመያዝ ብቻ እንደሆነም አብራርተዋል። ይሁን እንጂ ይህ ቴክኖሎጂ ይፋ መደረጉ በዓለም አቀፍ ደረጃ ከፍተኛ የሥነ ምግባር ክርክርም ቀስቅሷል።